በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሐሙስ ሰኔ 5 2017 ዓመተ ምህረት እነዚህ ሁለት አመራሮች በተለይ ከፍተኛ አመራሮች ናቸው። እነዚህ ሰዎች መግባታቸው በጥላት አንድ ከፍተኛ የሞራል ውድቀት ነው። ለህዝቡ ደግሞ ሰላም ይመጣል የሚለውን ተስፋ የሰጠ ስለሆነ በጣም ጥሩ ነበረ ነው። ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። ምናልባት ከዛሬው ጋር እንደገና የሚመሳሰለው ሰው ሊዋጋ ምንድነው አንድ ኃይል ካንተ ጋር ለመፋለም ከተዘጋጀ ባላንጣ ያለውን ኃይልና አቅም ጠቅላላ ይጠቀማል። ስለዚህ አፄ ኃይለ ሥላሴ በወቅቱ አልጋ ወራሽ ተፈሪ መኮንን ሰራዊት ማሰማራት ብቻ ሳይሆን በ1902 ነው ኢትዮጵያ አውሮፕላን ነበራት። ያኔ እንደገባ አካባቢ ማለት ነው በአውሮፕላን ጭምር ተደግፈው በሰዓታት ውስጥ የራስ ጉግሳ ወሌን ኃይል ደምስሰው የበላይነታቸውን አረጋገጡ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኦሮሞ ነጻነት ሰራዊት ወይም ሸኔ ቦረና ዞን አዛዥን ጨምሮ በርካታ ታጣቂዎች እጅ መስጠታቸውን የሀገር መከላከያ ሰራዊት አስታወቀ። በኦሮሚያ ክልል ጉጂና ቦረና ዞኖች ሲንቀሳቀሱ የነበሩት ጃል ቦና ቦሪና ጃል አብሎሸዳይ ቦንሳ የተባሉ አመራሮችን የጨመረው ኃይል እጅ መስጠቱን ያስታወቁት በኢትዮጵያ የሀገር መከላከያ ሰራዊት የ205ኛ ኮር ምክትል አዛዥ ኮሎኔል ገብረ ጊዮርጊስ አረጋይ መሆናቸውንም ከዘገባው መመልከት ተችሏል። የምስራቅ ጉጂ ዞን ያስተዳደርና ጸጥታ ዘርፍ ምክትል ኃላፊ አቶ ጃርሶ ጎበና እንደገለጹት በአካባቢው ተደቅኖ የነበረው የጸጥታ ችግር አሁን ተወግዷል። ለኢትዮጵያ የሀገር መከላከያ ሰራዊት እጃቸውን ከሰጡት ውስጥ በቦረና ዞን ሲንቀሳቀስ የነበረው የኦሮሞ ነጻነት ሰራዊት ታዛዥ ጃል ቦና ቦሪና የኦሮሞ ነጻነት ሰራዊት ጠቅላላ ስምሪት ኃላፊ ጃል አብሎሾዳይ ቦንሳ ወደ ሰላሙ መድረክ የመጡት የኦሮሞ ሕዝብ ስቃይ እንዲያበቃ በመሻት መሆኑን አመልክተዋል። ለኦሮሞ ሕዝብ ነጻነትን እናመጣለን ብለን ሰላሙን አጣ ሲሉም ተደምጠዋል። ጃል ቦና ቦሪ ኢሌ ተያይዘን ነው እኛ ወንድነን እጅ አንሰጥን በመሃል የኛ እሊ ደግሞ ትርፉ ኪሳራ ነው እንጂ ትርፍ የለውም። ይሄ ደግሞ ውሎ መድሮ በሆን ገብቶናል። ስለዚህ ይሄ ህዝብ አሁን ከመጣው በኋላ ነው ያየሁት የሰላም ፍላጎቱ 100% ነው። አንተ ነፃ አልወጣህም እኔ ነፃ አወጣለሁ ብዬ በሚሄድ ጊዜ ነፃ ባልወጣም እኔ የምፈልገው ሰላም ነው እንጂ ሰላም ማጣት አይደለም እና እንመካከር እያለኝ ነው ህዝቡ። ይሄን ነው ያየው። ስለዚህ
የህዝብ ፍላጎት የሚበልጥ ነገር የለም ማለት ነው። የታጣቂዎቹንና መሪዎቻቸውን ወደ ሰላም መድረክ መመለስ በተመለከተም በአካባቢው የኢትዮጵያ ሰራዊት አዛዥ የሆኑት ኮሎኔል ገብረ ጊዮርጊስ አረጋይ የእነዚህ አመራሮች መመለስ በታጣቂው ቡድን ላይ የሚያሳድረውን ተጽዕኖና ለህዝቡ ደግሞ የሚያመጣውን የሰላም ተስፋ አመልክተዋል። እነዚህ ሁለት አመራሮች በተለይ ከፍተኛ አመራሮች ናቸው። እነዚህ ሰዎች መግባታቸው በጥላት አንድ ከፍተኛ የሞራል ውድቀት ነው። ለህዝቡ ደግሞ ሰላም ይመጣል የሚለውን ተስፋ የሰጠ ስለሆነ በጣም ጥሩ ነበረ ነው። በተያያዘ ዜና በአማራ ክልል ያለው የጸጥታ ሁኔታ አስተማማኝ የሆነ መምጣቱን የክልሉ ፖሊስ ኮሚሽነር ገለጹ። የአማራ ክልል ፖሊስ ኮሚሽነር ዘላለም መንግስቴ ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር መሆናቸውንም አመልክተዋል። ሆኖም በቆላማ አካባቢ ያሉ መተላለፊያ ቦታዎችን የማጽዳቱ ስራ መቀጠሉንም ገልጸዋል። አጠቃላይ በክልሉ ያለው ሰላም በጣም በአስተማማኝ ሁኔታ እየሄደ ነው ያለው። በሁሉም አካባቢ በተለይ የጥምር ጦሩ እና በጀግናው የሀገር መከላከያ ሰራዊት፣ ጀግናው የክልሉ የአድማ ብተና ኃይል፣ የፌዴራል ፖሊስ ኃይል፣ የፌዴራል ብሔራዊ መረጃና ደህንነት ሚሊሻችን በየተሰማራበት የግዳጅ ቀጠና ውጤታማ ስራ እያስመዘገበ ያለበት ሁኔታ ነው ያለው። ይሄ ደግሞ አሁን ለተገኘው አንጻራዊ ሰላም በአጠቃላይ በሚባል ይችላል ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር ሆነው የተወሰኑ መተላለፊያ የሚባሉ ቆላማ አካባቢ ያሉ ቦታዎችን ቀበሌዎችን ደግሞ የማጽዳት ስራው በተጠናከረ ሁኔታ እየቀጠለ ነው ያለው። ይህ በእንዲህ እንዳለም ምስራቅ አፍሪካ በባህርም ሆነ በየብስ በአጠቃላይ ቀጠናው የተረበሸ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ክልሎች የራሳቸውን ጸጥታ ራሳቸው መጠበቅ ወደሚችሉበት ምዕራፍ እየተሸጋገርን ነው ሲሉም ተደምጠዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይህንን የገለጹት ለኢትዮጵያ ፓርላማ የውጭ ግንኙነትና የሰላም ጉዳዮች ኮሚቴ ትላንት በሰጡት ማብራሪያ ነው። በአፍሪካ ቀንድ ያለውን ችግር በየብስም በባህርም ተንቀሳቅሰን በጋራ ለማረጋጋት ዝግጁ ብንሆንም ወደ ባህር እንዳንጠጋ ችግር የሚፈጥሩብን አካላት አንዳንዴ እስከ መቀናጀት ይሄዳሉ ብለዋል። እኛ ወደ ባህር ብንጠጋ ምን እንደሚጎዳቸው ግን ምክንያታዊ ነገር አያቀርቡም ሲሉም ተደምጠዋል። ይህን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ይህን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። በኢትዮጵያ ያለውን የጸጥታ ሁኔታ በተመለከተም ክልሎች የራሳቸውን ጸጥታ ራሳቸውን እንዲመሩት ወደ ማድረግ እየተሸጋገርን ነው፣ ጠላትንም በከፍተኛ ደረጃ አዳክመናል ብለዋል። አስተካክለን በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ ዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከሳራ በታች ከሚገኙ የአፍሪካ ሀገራት በርዝመቱ አንደኛም በአፍሪካ ደግሞ ሁለተኛ የሆነ ህንፃ በኢትዮጵያ ሊገነባ መሆኑ ተገለጸ። ግሎባል ኮንስትራክሽን ሪቪው እንደዘገበው የኢትዮጵያ ኤሌክትሪክ ኃይል ለመገንባት ጨረታ ያወጣው ህንፃ በዲዛይኑ መሰረት ከተሰራ ቁመቱ 327 ሜትር 500 ሴንቲሜትር ሲሆን ሳራ በታች ከሚገኙ የአፍሪካ ሀገራት በቁመቱ ቀዳሚ የነበረውን ሊዮናርዶ ታወርን ከ90 ሜትር በላይ እንደሚበልጥ ተመልክቷል። ከግብፁ አይኮኒክ ታወር ቀጥሎ በርዝመቱ የአፍሪካ ሁለተኛ ህንፃ እንደሚሆንም ተመልክቷል። $370 ሚሊዮን የሚፈጀው ይህ የኢትዮጵያ ኤሌክትሪክ ኃይል ህንፃ በአዲስ አበባ ከተማ ጨርቆስ ክፍለ ከተማ የሚገነባ ሲሆን የህንፃው ዲዛይን መቀመጫውን ቤይሩት ባደረገ አልሃንዳሳ በተባለ ኩባንያ መሰራቱም ተገልጿል። ህንፃውን ለመገንባት 10 ዓመትና ከዚያ በላይ ልምድ ላላቸው ኩባንያዎች ጨረታ መውጣቱም ተዘግቧል። በአሁኑ ወቅት በአፍሪካ በርዝመቱ ቀዳሚ የሆነው ባለፈው ዓመት ተገንብቶ የጠናቀቀው የግብፁ አይኮኒክ ታወር ሲሆን 393.8 ሜትር ወይንም 4 የእግር ኳስ ሜዳ ያህል ወደ ሰማይ የተዘረጋ ሲሆን 77 ወለሎች እንዳሉትም ታውቋል።
በዲዛይኑ መሰረት ግንባታው ከተካሄደ 327.5 ሜትር የሚረዝመው የኢትዮጵያ ኤሌክትሪክ ኃይል ህንፃ በአፍሪካ ሁለተኛነቱን ደረጃ ይይዛል። የኢትዮጵያ ኤሌክትሪክ ኃይል ህንፃ ሲጠናቀቅ እንደ አውሮፓውያን አቆጣጠር በ2019 የተጠናቀቀው የአልጄሪያውን ግሬት ሞስክ ኦፍ አልጀርስ እንዲሁም የዛሬ 2 ዓመት የተጠናቀቀው የሞሮኮ መሐመድ 6ኛ ታወርና የደቡብ አፍሪካው ሊዮናርዶ ታወር ከ3ኛ እስከ 5ኛ ደረጃ ይወርዳሉ። በአሁኑ ወቅት በአፍሪካ ካሉት ረዣዥም ህንፃዎች በ7ኛ ደረጃ ላይ የሚገኘውና በምስራቅ አፍሪካ ቀዳሚ የሆነው ባለ 46 ወለሉ 209.3 ሜትር የሚረዝመው የኢትዮጵያ ንግድ ባንክ ህንፃ የኤሌክትሪክ ኃይል ህንፃ ሲጠናቀቅ ደረጃ ወደ 8ኛ ዝቅ እንደሚል ይጠበቃል። በዓለማችን በርዝመቱ ቀዳሚ የሆነውና ወደ ሰማይ 1 ኪሎ ሜትር ያህል ማለትም 828 ሜትር የተዘረጋው በዱባይ የሚገኘው የዩናይትድ አረብ ኤምሬቱ ቡርጃ ከሊፋ ሲሆን በማሌዥያ ርዕሰ መዲና ኳላላምፑር የተገነባው መርዴክ ህንፃ በ676 ሜትር ሁለተኛ ሆኖ ይከተላል። የቻይናው ሻንጋይ ታወር ደግሞ በ632 ሜትር የዓለም ሶስተኛ ሆኖ ይገኛል። በኒውዮርክ አሜሪካ የሚገኘው ዋን ወርልድ ታወር ሴንተር ከምዕራቡ ዓለም በርዝመቱ ቀዳሚ ሲሆን ከዓለም ግን በ7ኛ ደረጃ ላይ ይገኛል። አሜሪካ ላይ በተፈጸመው የሽብር ጥቃት በወደሙት ወርልድ ትሬድ ሴንተር የተባሉት መንታ ህንፃዎች ምትክ እንደ አውሮፓውያን አቆጣጠር በ2014 የቆመው ዋን ወርልድ ትሬድ ሴንተር 541 ሜትር ወደ ሰማይ የተዘረጋ ሲሆን 94 ወለሎች ከመሬት በላይ 5 ወለሎች ደግሞ ከመሬት በታች እንዳሉት ተመልክቷል። ከዓለም ቀዳሚዎቹ 100 ህንፃዎች ውስጥ ከአፍሪካ በ46ኛ ደረጃ ላይ የሚገኘው ብቸኛው ህንፃ የግብፁ አይኮኒክ ታወር ነው። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የኢትዮጵያ ብሔራዊ እግር ኳስ ቡድን ተጫዋች የነበረው ሙልጌታ ከበደ በትናንትናው ዕለት ማረፉ ተሰምቷል። በዛሬው ዕለት የቀብሩ ስነ ስርዓት እንደሚፈጸሙ ነው የተገለጸው። ለረዥም ዓመታት በአሜሪካ በስደት የቆየውና ከጥቂት ዓመታት በፊት ወደ ኢትዮጵያ የተመለሰው ሙልጌታ ከበደ በህመም ከዚህ ዓለም በሞት መለየቱን የተገለጸው። ሉዓላዊ ሚዲያ በሙልጌታ ከበደ ህልፈት ሐዘኑን እየገለጸ ለመላ ቤተሰቦቹ፣ ለስፖርት አፍቃሪና ወዳጅ ዘመዶቹ መጽናናትን ይመኛል። የኢትዮጵያ ኢንሳይደር ሚዲያ ጋዜጠኛ ሆኖ ተስፋለም ወልደየስ ሰሞኑ መታሰሩና ፍርድ ቤት በዋስትና እንዲፈታ ቢወሰንም አለመለቀቁን የተመለከቱ ዘገባዎች እየወጡ ነው። እንግዲህ ምናልባት ኢትዮጵያ ውስጥ በአት ሚዲያዎች ናቸው ያሉት። በየዕለቱ የሚወጡ ዘገባዎች ማንም በቆ ሁሉንም ሊመለከት የሚችልበት ሁኔታ የለም። በተለያየ መንገድ ተረቱም ልቦለዱም ምኞቱም ቅዠቱም ሁሉም ነገር ዜና ነው ኢትዮጵያ ውስጥ። በእንደዚህ አይነት ሁኔታ ውስጥ በርካታ መረጃዎች ሳይሆን በርካታ ድርሰቶች በሚጻፉባት ኢትዮጵያ ውስጥ እንግዲህ በመንግስት በኩል ሚዲያዎቹ አካባቢ ያለው ነገር ተቆጣጥሮ መልክ ማስያዝና ህግና ስርዓት ማስከበሩ ምንም ክፋት ያለበት ነገር አይመስለኝም። ህግና ስርዓት ማስከበሩ ግን በህግና በስርዓት መሆኑ ደግሞ በጣም ወሳኝ ነው። ስለዚህ የኢትዮጵያን ኢንሳይደር ጋዜጠኛ ተስፋለም ወልደየስ ያጠፋው ነገር ምን እንደሆነ እስካሁን ድረስ በአብዛኛው ሚዲያዎች ላይ እየወጣ አይደለም። ሌላው ቀርቶ ተቋሙ ኢትዮጵያን ኢንሳይደር ባወጣው መግለጫ ላይ በምን ታሰረ የሚለውን ነገር አይመልስም። ዞሮ ዞሮ በምንም የሚታሰር ፍርድ ቤት ግን በዋስትና እንዲለቀቅ ወስኗል። በዋስትና ከለቀቀ እንዲለቀቅ ወሰነ በኋላ በፖሊስ በኩል አልለቀውም የሚል ነገር ነው፣ ወይም ደግሞ በተግባር አልለቀቀውም። ለምንድን ነው የፍርድ ቤት ውሳኔን ፖሊስ የማያከብረው? ይግባኝ ማለት መብት አለው። ጥያቄ ውስጥ የሚገባ ነገር አይደለም። ይግባኝ ሲል በይግባኙ መሰረት መልሶ በቁጥጥር ስር አውለው ወይ ደግሞ ወደ እስር ቤት ይመለስ የሚል ነገር ካለ ያኔ ያንን ተግባራዊ ማድረግ ነው። ምናልባት ለአሰራርም በተወሰነ ደረጃ ክፍተት ያለ የሚመስለው በፊት በነበረው እንትን ማዕከላዊነትን በጠበቀ መንገድ የሚዲያ ጉዳዮችን የፌዴራል ፖሊስ በኩል ብቻ የሚታይ ጉዳይ ስለሆነ ያንን የሚከታተል አካል አለ። የትኛው ወንጀል ነው የትኛው ወንጀል አይደለም፣ በልምድም በተለያየ መንገድም የሚገነዘቧቸው ነገሮች አሉ።
ስለዚህ በተወሰነ ደረጃ ይህን ነገር ህግና ስርዓት ለማስከበር መንቀሳቀሱ እንደጠበቀው ነው። ህግና ስርዓት ማስከበሩ ህግና ስርዓትን በጣሰ መንገድ አለመሆኑን ደግሞ የማረጋገጥ ራሱ የፖሊስ ኃላፊነት ነው። እንዳልኩት ኢትዮጵያ ውስጥ መዓት ነገር ነው የሚዘገበው። ነገር ግን ደግሞ አሁን የተባለውን ኢትዮጵያን ኢንሳይደር ነው ያለው። ልጁ ግል አቋም ሊኖረው ይችላል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። አቋሙ ምንም ይሁን ምን፣ ግን ሚዲያው ላይ የሚወጣው ነገር ይህ አሁን ኢትዮጵያ ውስጥ በሚታየው ደረጃ የዘር የጦርነት የምናምን ቅስቀሳ ሲወጣ ይቻል አቅም ኢትዮጵያን ኢንሳይደር ላይ። ስለዚህ በምንድን ነው ይሄ ልጅ በቁጥር ወደ እስር ቤት የተጋዘው የሚለውን ነገር ለማወቅ ማንም ሰው መረጃ የሚያሰራጩ መገናኛ ብዙሃንም በተለይ ደግሞ የራሱ የሚዲያው ምንድን ነው የሚለውን ነገር አይመልስም ነበር። ግን ቲክቫ ላይ ያየሁት ነገር ጉዳዩ ከሚዲያ ይልቅ በግሉ ጊዮን ሆቴል ውስጥ ስልክ ሲያወራ ከዚህ ሰሞኑ በወላይታ ዲቻ እና በእንትን ሲዳማ ቡና መካከል በነበረው እግር ኳስ ጋር ተያይዞ ከተማ ውስጥ የተፈጠረውን ግርግር መሰረት አድርጎ ስቴዲየሙ በተለይ የሁለት በብሔረሰብ ላይ የተመሰረቱ እግር ኳስ ቡድኖች ደጋፊዎች ለዋንጫ ነው የሚጫወቱት። ያን ተከትሎ ግጭት እንዳይፈጠር ስቴዲየም እንዳይገቡ ተደርጓል። ያንን በመቃወም አስተያየት ይሰጥ ነበር በስልክ ሰዎች ጋር ሲያወራ። በዛ አስተያየቱ ላይ ስቴዲየሙ ለትግራይ ጉዳይ ብቻ ነው የተከፈተው፣ መንግስት ጀዋርን ቃል ይፈራል፣ እንዲህ አይነት ነገር ሲናገር ነበር የሚል ነገር ነው። እና አንደኛ ከዛ ጋር ተያይዞ የመጡ ሌሎች ጉዳዮች ከሌሉ በስተቀር እንዲህ አይነትማ ነገር ሰው በየዕለቱ ሲል የሚውለው ነገር አይደለ እንዴ? አስተያየቱን ግን ይሄንን መሰረት አድርጎ በዚህ በኩል አድርግ ይሄንን አድርግ የሚል ቅስቀሳ ከሆነ አካል ጋር ከሆነ ቡድን ጋር ከረብሻው ጋር የተቆራኘ ያደረጋቸው ነገሮች ካሉ እሱን የማረጋገጥ ፖሊስ ኃላፊነት ነው። ከዛ ውጭ ግን አስተያየቱን አንድ ጋዜጠኛ ቢሆንም ያ አስተያየቱ የወጣው ሚዲያ ላይ ሳይሆን በግሉ ከሆነ ሰው ጋር እያወራው ባለው ጉዳይ ላይ ሌላ የማስተባበር የሆነ ረብሻ የምናምን ነገር መኖሩን የሚያሳይ ነገር ካለ ፖሊስ ይህን ማረጋገጥ ነው ያለበት። ከዛ ውጭ ግን የግል አስተያየት ነው። ማንም ሰው በየቤቱም በየመሸታ ቤቱም በየመንገዱም የሚያወራው ነገር ነው እና ምናልባት በፖሊስ በኩል ምንድን ነው የሚለው ነገር እስካሁን ድረስ አልተመለሰም። ዞሮ ዞሮ ግን ያንን መመለስ ብቻ ሳይሆን የፍርድ ቤትን ውሳኔ ማክበሩ በጣም በጣም አስፈላጊ ነው። የሚዲያ ነጻነት ለኢትዮጵያ ዴሞክራሲያዊ ስርዓት ግንባታ እንዳንዱ መሰረታዊ ነገር ስለሚያስፈልግ በዚህ በኩል የሚታዩ ክፍተቶችና ጉድለቶች ብዙ ነገሮችን ሊያበላሹ ይችላሉ። ስለዚህ ፖሊስ ሕግና ስርዓት የተቀመጠውን የሀገሪቱን ሕግ የፍርድ ቤትን ትዕዛዝ አክብሮ ተፈጻሚ ማድረግ አለበት ብዬ አምናለሁ። ክቡራን ተመልካቾቻችን በዋናነት በዛሬው ዕለት የምናተኩረው የኢትዮጵያን የጸጥታ ሁኔታ በተመለከተ የኦሮሚያ ክልል የአማራ ክልልና ፌዴራል ደረጃም የተሰጡ መግለጫዎች ወይ ደግሞ የወጡ መረጃዎችን መሰረት እናደርጋለን። በሌላም በኩል ደግሞ የፖለቲካ ፓርቲዎች ኦነግን፣ ኦፌኮንና መድረክን ጨምሮ ስለ ኢትዮጵያ ብሔራዊ ምርጫ ቦርድ ስለ ቀጣዩ ምርጫና ስለ ሀገራዊ ምክክር ኮሚሽኑ ያወጡት መግለጫም አለ። እነዚህን መሰረት አድርገን አንዳንድ ነጥቦች እናነሳለን። ከዛ በፊት ግን ለቀጣዩ በጀት ዓመት የኢትዮጵያ መንግስት በፓርላማው 1.9 ትሪሊዮን ብር አጸድቋል። እንግዲህ ይሄ በጀት ከቀደመው ዓመት ጋር ሲነጻጸር ወደ 498 ቢሊዮን ብር ጭማሪ እንዳለው እንግዲህ አቶ አህመድ ሺዴ የገለጹት። ይሄ በጀት ከቀደመው ዓመት ጋር ሲነጻጸር በመቶኛ ሲወሰድም ወደ 34 በመቶ እንደሆነ ገልጿል። የሀገሪቱም ኢኮኖሚ እድገት ከ8 በመቶ በላይ እንደሚያድግም እንግዲህ ፍንጭ ሰጥተዋል። አጠቃላይ ፌዴራል መንግስት የ2018 ጠቅላላ ወጪ በጀት ብር 1 ትሪሊየን 928 ቢሊዮን ሲሆን ይህም በ2017 በጀት ዓመት የተጨማሪ በጀቱን ጨምሮ ከጸደቀው የወጪ በጀት አንጻር የብር 494 ቢሊዮን ጭማሪ ወይም የ34.4 በመቶ እድገት አለው። እንግዲህ በኢትዮጵያ ኢኮኖሚ ላይ ያው በተለያየ መንገድ የሚታይ የሚዳሰሱ ነገሮች አሉ። በዛኑ መጠን ደግሞ ግሽበቱን በተለያየ መንገድ ሲያነጋግር ነው እንግዲህ የቆየው። ግሽበቱንም በተመለከተ ከቀደመው ዓመት ጋር ሲነጻጸር በተወሰነ በመቶ እኛም ቀንሰነዋል በሚል በመንግስት በኩል የሚወጡ ዳታዎች አሉ። በዚህኛው ጊዜ ውስጥ
ግሽበቱን ቀንሰነዋል ማለት በተለይ ከኢኮኖሚክስ አንጻር ነገሮችን የሚመለከቱ ሰዎች ኢትዮጵያ ብር ምንዛሪውን የለወጠችበት ዓመት ነው። ባለፈው ሐምሌ ነው ነገር የሆነው። በዛ ጊዜ ውስጥ ግሽበት መቀነስ ከተቻለ ትልቅ እርምጃ ነው። ስለዚህ ይህንን መሰረት አድርጎ በተለይ የኢኮኖሚክስ ባለሙያዎች በተለያየ መንገድ አስተያየት የሚሰጡ ሰዎች ሀሳባቸውን በመስጠት ምናልባትም በዚህ በኩል ላይ ያሉ ክፍተቶችም መጠቆም ያሉትን ጥንካሬ ጎኖች ደግሞ ጠንካራ ጎኖች ደግሞ እነሱን ተጠናክሮ የሚሄዱበት ላይ አስተያየት መስጠትና ማበረታታት ወይ ደግሞ ጉድለቱን መንቀስና እንዲታረም ማድረግ በጣም አስፈላጊ ነው። እንግዲህ በተለያየ መንገድ እንደምናየው ሰዎች ሙያቸውን ፍላጎታቸውን መግለጫ ወይ ደግሞ ተቃውሟቸውን መግለጫ ወይ ደግሞ መንግስት የሚለውን ነገር ሁሉ ትክክል ነው በሚል ከዛ ጋር ተያይዞ ለሚያገኙት የራስ ፍላጎት ሊጠቀሙበት እንደሚችሉ በተለያየ መንገድ እያየን ነው። በተለይ ደግሞ አሁን ኢትዮጵያ ውስጥ ለመቃወም ያንን ምክንያት የሚያደርገውን በዋናነት አየሩን የተቆጣጠረ ነው። ምናልባት ደጋግሜ የምለው ነገር ኢትዮጵያ ውስጥ ያለው የብር ምንዛሬ ጋር ተያይዞ ኢትዮጵያ ከቀናት ግፋ ቢል ከሳምንታት በኋላ በአፍጢሟ እንደምትደፋ አድርገው በጣም በከፍተኛ ደረጃ ትንተና የሰጡ ሰዎች ነበሩ። ዛሬ ላይ 1 ዓመት ተሞላት ኢትዮጵያ ከዛ የብር ምንዛሬ ለውጥ በኋላ። ስለዚህ በትንተናቸው ላይ ክፍተት ወይ ደግሞ ጉድለት የፈጠረው ነገር ምንድን ነው? እሱን ገምግመው አሁን ያለው ነገር ላይ ያሉ ጉድለቶችንም ጠቁመው ጠንካራ ጎኖቹ ላይ ያሉትንም ነገሮች አሳይተው አሁንም ከሙያ አንጻር የራሳቸውን አስተያየት መስጠት ነው። አሁን የበጀት ጉድለቱን ተመልክቶ በጣም የሚወጡ መረጃዎች እያየው ነው። ይህን ያህል በጀት ተመድቧል፣ ግን የበጀት ዴፊሲቱ በዚህ ደረጃ ነው የሚል ነገር ይነሳል። የበጀት ዴፊሲት የበጀት ጉድለት ማለት በእንትኖች በትልልቅ ሀገሮችም እንግዲህ መረጃ እያየን ነው። ምን ማለት ነው የበጀት ዴፊሲቱ? በዛ ደረጃ የትኛውም ሀገር ውስጥ አሁን እንግዲህ አንዳንድ ሰሞኑ በአጋጣሚ ኤለን መስክ ቁጥር 1 ቢሊዮነሩ የአሜሪካንን የበጀት ዴፊሲት በተመለከተ በትዊተር ገጹ ላይ ማለት በኤክስ ገጹ ላይ ያጋራውን አይቻልም። የኢትዮጵያ አሜሪካ በጀት ዴፊሲት $2 ትሪሊዮን ነው። ያ የበጀት ዴፊሲትን ለማስተካከል ወይ ደግሞ እንትን ለማለት የአሜሪካ መንግስት በወር ወደ $100 ቢሊዮን ወለድ ይከፍላል የሚል ነው እንግዲህ እንትና ላይ ወጣው። አሜሪካን ታክል ሀገር ውስጥ የበጀት ዴፊሲቱ ምን ማለት ነው? ለበጀት ዴፊሲቱ $2 ትሪሊዮን $100 ቢሊዮን መክፈል ምንድን ነው? ስለዚህ ከኢትዮጵያ አንጻር ጉዳዮች እንዴት ይታያሉ? ስለ በጀት ዴፊሲት አሜሪካ ላይ ካለ ኢትዮጵያ ውስጥ የበጀት ዴፊሲቱ መኖሩ በተለየ መንገድ የሚታይበት ሁኔታ አለ ወይ? ወይስ ከአጠቃላይ በጀት አንጻር የኢትዮጵያ በጀት ዴፊሲት ወይ ደግሞ ጉድለት ፈጠራቸውን ነገሮች እሱን የማሳየት የማስረዳት ነገር ነው እንጂ በጀት ዴፊሲት ባለፈውም የተለያዩ ባለሙያዎች ጀርመንም ውስጥ የበጀት ዴፊሲት መኖሩ ይገለጻል። የበጀት ጉድለት ማለት ነው። እና የሆነ ስለ ጉዳዩ ከሙያ አንጻር ማናቅ ሰዎች እሱን መሰረት አድርገው ለማስጮህ ሳይሆን ከሙያ አንጻር ሌላም ሀገር ያለው ነገር ከሆነ በኢትዮጵያ በኩል ያለው የበጀት ጉድለት ላይ ያለው ነገር የተጋነነ አይደለም። በአጠቃላይ ኢትዮጵያ ኢኮኖሚ ላይ የሚያሳድረው ተጽዕኖ አለ የለም? እሱን መሰረት አድርጎ መከራከል መንግስት እንዲሰማ ነው ወይስ የሚቃወመው ክፍል እንዲያጨበጭብ ነው ስራዎች እየተሰሩ ያሉት? በጭብጨባ እንግዲህ የትም የሚደረስ ነገር አልመሆኑን አይተናል። ያው ተጨበጨበ፣ ተተኮሰ፣ ተፎከረ። ያው መጨረሻ ላይ የደረስንበት ደረጃ ላይ ደርሰናል። ከዚህ በኋላ የሚፎክሩም የሚተኩሱም የሚደርሱበት ወይ ደግሞ የሚሄዱበት ርቀት እንደማይኖርም ተረጋግጧል። በአጋጣሚ እንግዲህ ከዚህ ከጸጥታው ጋር አያይዘን የምናነሳው እሱ ነው። በኦሮሚያ ክልል በጉጂ ዞን አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ብቻ ሳይሆኑ በአመራር ደረጃ ተሳታፊ የሆኑ ሰዎች እጃቸውን ሰጥተው ወደ ህብረተሰቡ መቀላቀላቸው እንግዲህ በትናንትናው ዕለት የወጣውን ተከታትለናል።
ከአንድ ቀን ቀደም ብሎ ደግሞ በአማራ ክልል ፖሊስ አጠቃላይ ክልሉን ጸጥታ በተመለከተ ከፌዴራል ተቋማት ጋር ያደረጉትን ግምገማ ላይ ክልሉን ጸጥታ በተመለከተ የመጣውን መሻሻል ብቻ ሳይሆን ከፍተኛ ደረጃ ያለውን ለውጥ በዚህም የተነሳም የፖሊስ ኮሚሽነሩ ዘላለም መንግስቴ እዛው ላይ ሲናገሩ በሁሉም የአማራ ክልል ወረዳዎች የመንግስት መዋቅሮች ተዘርግተው ስራዎች የተሰሩ ብቻ ሳይሆን አልፎ አልፎ ቆላማና እንደዚህ ኪስ አካባቢዎች ላይ የሚንቀሳቀሱ ኃይሎች አሉ። እነሱንም የማጽዳቱ ስራ ቀጥሏል ነው ያሉት። ስለዚህ አማራ ክልል ያ የነበረው ሁኔታ ትርጉም ባለው ሁኔታ ተቀልብሶ በየቀኑ የነበረ ፉከራ ምናምን አሁን ተኑ ተጨባጭ መሬት ላይ ያለው አደጋ ተወግዶ ብዙ ርቀቶች መኬዱ ያም ርቀት ደግሞ መኬዱ ማዳበሪያን በከፍተኛ ደረጃ ለህብረተሰቡ ለማድረስ ምቹ ሁኔታ እንደፈጠረ የፈተናዎችን በዓለም አቀፍ ደረጃ በክልል ደረጃ የሚሰጡ ፈተናዎችን በተረጋጋ ሁኔታ ተማሪዎች የሚፈተኑበት ሁኔታ ለማመቻቸት ያው እርግጥ ብዙዎቹ ትምህርት ቤት መሄድ የሚችሉበት ሁኔታ ተዘግቶ የቆየ በመሆኑ ቢሆንም በቀጣይ እንግዲህ 2018 ልጆች ወደ ትምህርት ቤት በአግባቡ ይመለሳሉ ተብሎ እንግዲህ ይጠበቃል። ችግሩ ታጣቂዎቹ ያሉበት ትምህርት ቤት ወይ ደግሞ የተቆጣጠሩበት ቦታ አይደለም እኮ ችግር ያለው የሌሉበት በሆነ ቦታ ላይ ቦምብ እንወረውራለን ይሄን እናደርጋለን ብለው እያስፈራሩ ጭምር ነው ድርጊት ችግሩ እየቀጠለ ያለው። ስለዚህ ምናልባት ህብረተሰቡ በጣም እየተቆጣ ስለሆነ አንዳንድ የታጣቂ መሪዎችን በአደባባይ ወጥቶ ትምህርት መቆም የለበትም የሚል መግለጫ መሰረት ሲሰጡ ስለታየም ያ ምክንያቱም ከህብረተሰቡ እየነጠላቸው የበለጠ እያራራቃቸው ወደ አዲስ አበባ መምጣት አይችሉም፣ ባህር ዳር መድረስም አይችሉም። ከሚኖሩበት ህብረተሰብ ጋርም ደግሞ ግጭት ውስጥ እየገቡ መቀጠል ስለማይችሉ ቢያንስ በትምህርት ረገድ ያለውን ነገር 2018 ላይ በዛ በኩል ያሉ ነገሮች ይፈታሉ ተብሎ ይጠበቃል። ኦሮሚያ ክልል ያው ያልሰኝን ጨምሮ በርካቶች በአመራር ደረጃ ያሉት ከወራት በፊት ተመልሰው በተለያየ ኃላፊነት ላይ በተለይ ኦሮሚያ ክልል ላይ እያገለገሉ ያሉበት ሁኔታ ነው ያለው። ሌሎችም አሁን በሰልፍ እየመጡ ነው። በአማራ ክልልም በተከታታይ አሁን በሰልፍ እየመጡ ያሉት ዝም ብለው ጀሌው ምናምን አይደለም። ይነስም ይብዛ በአመራር በተለያየ በዝቅተኛ የሚሆን በመካከለኛ አመራር ሚና ያላቸው ሰዎች ሁሉ ወደ ሰላሙ መንገድ እየመጡ ነው። አንዳንዶች ወደ ሰላም መንገድ የሚመጡት እዛ የእርስ በርስ ጦርነቱ ራሱ ከባድም ጭምር እየሆነ መጣ። ስልጣን ለመያዝ በሌለ ስልጣን ላይ ስልጣን ለመያዝ በሚደረግ ትግል ጭምር እርስ በርስ እየተገዳደሉ ጓደኞቻቸውንም ወዳጆቻቸውንም በውጊያ መሀል እያጡ መሆናቸውም ብዙዎች ከዛ ሂደት ውስጥ ራሳቸውን እያገለሉ መገኘታቸው ግልጽ ነው። ስለዚህ በጸጥታ ረገድ ያለውን ነገር በትልቅ ብዙም ብሎ በምኞት የመጣ ነገር አይደለም። በመስዋዕትነት በተሰሩ ስራዎች ከዛ ብዙ አጣብቂኝ ከነበረበት ሁኔታ ውስጥ ወጥቶ የአካባቢዎች የክልሎችም ጸጥታ እየተረጋገጠ የመጣበት ሁኔታ ነው ያለው። በከተሞችም አካባቢ አስተማማኝ ሁኔታ እየተፈጠረ ያለበት ሁኔታ ነው ያለው። ስለዚህ ከአጠቃላይ ኢትዮጵያን ጸጥታ በተመለከተም በትናንትናው ዕለት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም የመከላከያ ሚኒስትሯ ኢንጂነር አይሻ አህመድ በኢትዮጵያ ፓርላማ ቀርበው የሰጧቸውን መግለጫዎች አሉ። የክልል ምንድን ነው የኢትዮጵያን የጸጥታ ሁኔታ በተመለከተ ፊልድ ማርሻል ብርሃኑ ጁላ እንግዲህ ከቀይ ባህር ጋር ተያይዞ ባሉ ጉዳዮችን ላይ ተጠይቀው ለዛ ምላሽ ሰጥተዋል። የቀይ ባህር ደህንነት ብቻ ሳይሆን የውሃ ብቻ ሳይሆን የየብስ ደህንነትም እርስ በርሱ ችግር የተፈጠረበት ነው። ስለዚህ በአካባቢው አጠቃላይ ምስራቅ አፍሪካ የችግር ቀጠና ነው። ያንን የችግር ቀጠና ውስጥ ኢትዮጵያ በተለይ ወደ ባህሩ እንዳትወጣ ደግሞ በተለያየ መንገድ እየተቀናጁ ምናምን ግፊት የሚያደርጉ አካላት እንዳሉ በመድረኩ ላይ ተናግረዋል። ከዛ ውጭ ግን በኢትዮጵያ ደረጃ ያለው ጸጥታ ትርጉም ባለው ደረጃ አስተማማኝ ደረጃ ላይ እየደረሰ መምጣቱን ግልጽ አድርገዋል። የታጠቁት የሚረብሹት ወገኖች ትርጉም ባለው ሁኔታ መዳከማቸውን በይፋ የተናገሩበት ነው። እንግዲህ አሁን የምናየው ነገር ስለሆነ
ዛሬ ላይ ይህንን ጥያቄ ማንሳት የሚቻል አይመስለኝም። ደጋግሜ የምለው ነገር አለ። ቢያንስ ፎቶ ሲነሱ ምን አናይም። አሁን እንትኖቹ ታጣቂዎቹ ከተማ የሚባል ነገር እንደ ሰማይ ርቋቸዋል፣ በተለያየ መንገድ እንደምንረዳው። በሌላም በኩል ደግሞ ህብረተሰቡ ነፃ አውጪ የተባሉ ኃይሎች የህብረተሰብ የሰቆቃ የመከራ የፈተና ምንጭ መሆናቸውን ስላየ ከህብረተሰቡ መነጠላቸው ብዙ ነገሮችን ለማስተካከል በብዙ ጠቅሟል ብዬ አምናለሁ። ያው ህብረተሰቡን ለማደናገር የተሰሩ ስራዎች ነበሩ። አንዱ የዘውድ ስርዓት መጣብ ይላል፣ ሌላው ደግሞ የእምነትም የምንም ሰበካ እያደረገ ብዙ ሰው ህብረተሰብ ውስጥ መደናገር ለመፍጠር በተለይ አማራ ክልል ላይ በዋናነት ከእምነት ጋር አያይዘው የፈጠሯቸው ነገሮች ቀላል ነገሮች አልነበሩም። ያ የእምነት ጉዳይ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከተፈጠረ ነገር ጋር ለማያያዝ የተደረገው ጥረትም የሚረሳ አይደለም። ግን ኢትዮጵያ ፖለቲካ እንዲህ አይነት ሴራ አዲስ አይደለም። በዓላማ በትክክለኛው ምክንያት ስልጣን ስለሆነ ትክክለኛው ምክንያት ጥቅም ስለሆነ ያንን መሰረት አድርጎ ሰዎችን በዙሪያው ለማሰለፍ ላንተ ጥቅም ላንተ ስልጣን ሲባል የሚተባበርም የሚሞትም የሚሰለፍም እንደማይኖር ሲታወቅ የብሔር ካርድ በማውለብለብ እሱንም ደግሞ በተለያየ መንገድ ብዙ ርቀት እንደማይሄድ ሲረጋገጥ በሚባለውና በተጨባጩ መካከል ርቀቱ ሲታይ በዋናነት ወደ አማራ ክልል በተለይ ከእምነት ጋር ተያይዞ የተሰሩ ስራዎች ናቸው። በተለይ ደግሞ ገበሬውን ገጠር ድረስ ወርደው በዛ መንገድ ለማንቀሳቀስ የተሞከሩ ግን አሁን የአንዳንድ ታሪኩ መለስ ብለን ስናይ የተለመደ ነው። ሴራ ጠላትን ባላንጣን ሌላው እንዲደግፍ ለማድረግ ያኔ ከነበረው ነገር ትንሽ ትምህርት ቀስሞ ሊሆን ይችላል። የአምባሳደር ዘውዴ ረታ ተፈሪ መኮንን በተባለው መጽሐፋቸው ላይ ስልጣን ሸዋ አካባቢ ላይ እንዳይወጣ የሚደረገውን ትግል በተመለከተ ንግስናውን ጠብቆ ስልጣን ከአፄ ሚኒሊክ ህልፈት በኋላ ንግስናው ወደ ንግስት ዘውዲቱ የተደረገውን ሽግግር ማለትም ከኢያሱ በኋላ ወደ ንግስት ዘውዲቱ ሽግግር በተደረገበት ወቅት ንግስት ዘውዲቱ ባላቸው ራስ ጉግሳ ወሌ የጎንደር ሰው ናቸው። እሳቸው ሲነግሱ ራስ ጉግሳም አብረው ቤተ መንግስት ከገቡ በሆነ ምክንያት ስልጣን ወደ ጎንደር ይሄዳል ተብሎ ስለተፈራ ትዳር ምንድን ነው ንግስናው ሲመጣ እንዲፋቱ ተደረገ። አፋቷቸው። ማፋታት ብቻ ሳይሆን በአቅም በጉልበት ላይ ካሉ የሆነ ችግር ይፈጥራል ተብሎም ታምኖ ሊሆን ይችላል የጎንደር ገዥነታቸውንም አሳጧቸው። በኋላ ላይ ደግሞ የጎንደር ገዢ የነበሩት ሰው ሲያልፉ ቦታውን ሰጧቸው። ግን እንደ ንግስና የሚቀመጡበትን ደግሞ መንበር ከለከሏቸው፣ ማለትም የወሳኝነቱን ነገር። ስለዚህ ጉግሳ ወሌ ራስ ጉግሳም ይህን የተፈሪን ሴራ ዝም ብያ ላይም ብለው ተፈሪ ማለት ተፈሪ መኮንን አፄ ኃይለሥላሴ በኋላ የዛን ጊዜ እሳቸው አልጋ ወራሽ ናቸው። አሁን መዋጋት አለብኝ ብለው ሰራዊት አደራጅተው ብለው ለውጊያ ራሳቸውን አዘጋጁ። ከዛ በፊት ግን አሁን ወደ ዋናው ነጥቤ አፄ ኃይለሥላሴ ማሳጣት አለባቸው። የማሳጣቱ ስራ ምስል በተለይ ከእምነት ጋር ነው። በዋናነት ወደ ውጭ ሀገር በሄደበት ወቅት እምነቱን ለውጦ ካቶሊክ ሆነዋል። አዲስ አበባ ውስጥ ግብር ሲያበላ ውሻና አህያ እያራደ ነው የሚያበላው። ዘውዲቱን እንዲህ አድርጓል ምናምን የሚል ነገር ህብረተሰቡ ውስጥ ያንን በደንብ ካሰራጩ በኋላ ከእምነትም ከምንም አንጻር ህዝቡ ከጎን ይሰለፋል ብለው እንግዲህ ለራሳቸውን ለፍልም ያዘጋጁ። ምናልባት ከዛሬው ጋር እንደገና የሚመሳሰለው ሰው
ሊዋጋ ምንድነው አንድ ኃይል ካንተ ጋር ለመፋለም ከተዘጋጀ ባላንጣ ያለውን ኃይልና አቅም ጠቅላላ ይጠቀማል። ስለዚህ አፄ ኃይለ ሥላሴ በወቅቱ አልጋ ወራሽ ተፈሪ መኮንን ሰራዊት ማሰማራት ብቻ ሳይሆን በ1902 ነው ኢትዮጵያ አውሮፕላን ነበራት ያኔ እንደገባ አካባቢ ማለት ነው። በአውሮፕላን ጭምር ተደግፈው በሰዓታት ውስጥ የራስ ጉግሳ ወሌን ኃይል ደምስሰው የበላይነታቸውን አረጋገጡ። አሁን ቁም ነገሩ ያኔም የሆነ ባላንጣ የሆነውን አካል ለማሳጣት ወይ እንትን ለማድረግ ህብረተሰቡ ካንተ ጋር የሚሰለፍበት ወይ ደግሞ ባንተ መስመር ውስጥ ባንተ ቦይ ውስጥ የሚፈስበትን መንገድ ትሰራለህ። ከዛ በኋላ ወደ እርምጃ ልትገባ ትችላለህ። አማራ ክልል አሁን በግልጽ ከእምነት ጋር ተያይዞ የሚደረጉ ነገሮች ተመሳሳይ ነገሮች ናቸው። ተመሳሳይ በደንብ ግን ያው ህዝቡ ያው እየበረበረ እንትን እያለ ይመጣል። እምነትን ሊያጠፋ ማንነትን ሊደመስስ የሚባለው ነገር ያ ነገር ሁሉ ከንቱ መሆኑን ውሸት መሆኑን ልቦለድ ተረት መሆኑን እየተረጋገጠ ሲመጣ የበለጠ ደግሞ እየዋለ እያደር ብዙ ነገሮች እየተገለጡለት ይመጣል። በተለይ ገጠር ውስጥ በሌላው ከተማ ምናምን ያለው ሰው ብዙ ነገሮች እንግዳ አይደለም እና በሴራ በምናምን ስልጣን ላይ ለመውጣት በዚህም በዚያም የተወራጨው ሁሉ ያው የሚመጣ የሚለወጥ ነገር አለመኖሩን አረጋገጠ። ስለዚህ ደግሞ ልቡ አደነና እንደ መግለጫ እንንጫጫ የሚል ነገር ውስጥ የገቡ ይመስላል። መርህ አልባ ለሆነ ማህበረሰብ መብት ከሌ ጠንቅ ነው ከሌ ምናምን ሲባልን በቆይተው ችግሩ የሆነ ማህበረሰብ መጎዳት አለመጎዳት ሳይሆን ችግሩ ያንተ ስልጣን መያዝና የጥቅም ማግኘት ጉዳይ መሆኑን ዛሬ በግልጽ ታይቷል፣ በአደባባይ ተገልጧል። ከዚሁ ጋር በተያያዘ እንግዲህ ሀገር ውስጥ የሚንቀሳቀሱ ፖለቲካ ፓርቲዎች ደግሞ ትላንት በጋራ ያወጡትን መግለጫ ተመልክቻለሁ። ኦነግ፣ ኦፌኮ፣ መድረክን ጨምሮ ሌሎች 2-3 ፓርቲዎች አሉ ወደ 6 አካባቢ ያወጡት መግለጫ ነው። በሀገራዊ ምክክር ኮሚሽን እንዲሁም ደግሞ በኢትዮጵያ ብሔራዊ ምርጫ ቦርድ ዙሪያ ነው። ምናልባት እንግዲህ እኔ ሰዎች ግለሰብ እንደ ግለሰብ ከቆመበት ቦታ ላይ ሆኖ ወደፊት ለመራመድ ምን ማድረግ አለብኝ የሆነ ቦታ ለመድረስ ከቤቱ ሲወጣ ቶሎ ለመድረስ ወይ ደግሞ መንገድ ላይ እንዳይደነቃቀፍ ቤት በኩል አድርጌ ቤት በኩል እንትን ብል የሚል የተወሰነች ነገር ሁሌ ሰው እንደዛ ላይ ያደርጋል ማለት አይደለም። የተወሰነ ያስባል፣ ግን በቋሚነት አቋራጩና ረጅሙ መንገድ ያውቀዋል። የፖለቲካ ድርጅት ሲሆን ደግሞ እስከዛሬ የመጣበት ሁኔታ ይገመግማል። ሀገሪቱ ያለችበት ሁኔታ ይፈትሻል። ስልጣን ላይ ያለውን አካልም ደግሞ ይገመግማል። ከዛ በኋላ ያንን መሰረት አድርጎ በቀጣዩ ሂደት ውስጥ ሚናዬ ምን ሊሆን ይገባል የሚለውን አውጥቶ አውርዶ የሆነ መደምደሚያ ላይ ይደርሳል። በቡድን ሲሆኑ ደግሞ የበለጠ ፓርቲዎች ሰብሰብ ሲሉ አንዱ ያላየውን ሌላው አይቶ በጋራ ነገሮችን ገምግመው መውጫ ፍለጋ ውስጥ ይገባሉ። ማለትም ወደ ኢትዮጵያ ፖለቲካ ውስጥ ያላቸው ሚና እንዲጨምርና ያ ሚና ደግሞ በወንበር በስልጣን እንዲገለጥ ለማድረግ ምን ማድረግ አለብን የሚለው ውስጥ መግባት አለባቸው። አሁን የወጣውን መግለጫ ሳይ የምክክር ኮሚሽኑን በተመለከተ ጥያቄ አቀርበን እንደዚህ ምላሽ አላገኘንም። ብሔራዊ ምርጫ ቦርድን በተመለከተ አዳዲስ ምርጫ ቦርድ ሊሾም ነው እና ምን ይሆን? የምርጫ ዘመናቸው ባለቀው ምትክ ምርጫ ቦርድ ሰዎች ይሾማሉ።
በሚሾሙት ላይ የፖለቲካ ወገንተኛ ያልሆኑ ሰዎች ያንን ኃላፊነት ለመቀበል የማይችሉ ሰዎች ሂደት ውስጥ እንዳይገቡ ማድረግ የሚገባቸውን ማድረግ ነው። የምክክር ኮሚሽኑ በአደባባይ ጥሪ ተደርጎ በአደባባይ ተካሄደ። የተጠቆሙ ሰዎች ከዛ በኋላ ደግሞ የመጨረሻ ላይ ከነዛው ሰዎች ተመረጡ። እነከሌ ማለፍ ሲገባቸው አላለፉም የሚል ጥያቄ ሰምቼ አላውቅም እስከዛሬ በግሌ። ስለዚህ ተቃውሞ ምንድን ነው? መንግስት ነው። መንግስት አካል ነው። አንድ አካል የሚሰይመው የፖለቲካ ወገንተኛ የሆኑ ከአንድ ፖለቲካ አመለካከት የመጡ ሰዎች ናቸው። ቢያንስ የኢትዮጵያን ፖለቲካ ያለፉትን ረዥም ዓመታት የገመገመ ሰው ከየትኛውም ጫፍ ያለ ፖለቲካ አመለካከት የተወከለበት ኮሚሽን መሆኑን በተለያየ መንገድ እንረዳለን። ኢትዮጵያ ከሚሉ ሀገር ከሚሉ ጀምሮ ሁሉም የተሰባሰቡበት ምናልባት ልዩነቱ አሁን በፊት በሚያስቡትና አሁን ባሉበት ሁኔታ ውስጥ ያኔ በችግር ያኔ የሆነ ሀገር በሚመኙበትና አሁን ኢትዮጵያ ባለችበት ሁኔታ መካከል ነገሮችን ሊገመግሙ ይችላሉ። ጥያቄዎች ተመልሰዋል፣ መፍትሄዎች እየመጡ ነው ብሎ ሊገመግሙ ይችላሉ፣ ሊያምኑ ይችላሉ እንጂ በአመለካከት ደረጃ ብዙ ከየትኛውም ጫፍ የመጡ ሰዎች ናቸው እና አመራረጡ ምናምን የሚል ነገር ላይ አሁን አመራረጡን አልፈን እኮ ረዥም ርቀት መጣን። አመራረጡ ላይ ያለውን ጉድለት ሳትነግሩንም ረዥም ርቀት ውስጥ ገብተዋል። ከትግራይ ክልል ውጭ ከሁሉም አካባቢ አጀንዳዎች ተሰብስበዋል። አሁን ስለ ምክክር ኮሚሽን ቅድም ያልኩት ነው። ሰውየው ከቤቱ ወጥቶ ስራ ወይ ንግድ ቦታው ለመድረስ አቋራጩን መንገድ መኪና የማይበዛበትን ምናምን እያለ ያስባል። ኢትዮጵያ 1 ዓመት ምርጫ በቀራት ሰዓት የኢትዮጵያ መንግስት የምክክር ኮሚሽኑን በተመለከተ ያፈርሰዋል ብለው ሊጠብቁ ይችላሉ? የኢትዮጵያ ሕዝብስ የሆነ ነገር ይነስ የሚብዛ ተስፋ ያደረገበት ነገር ወደኋላ እንዲመለስ ይፈልጋል? ይልቁንም በዚህ ሂደት ውስጥ በቀረው ክንትሩት በተለይ በዋናው ንግግር አሁን ይመስለኛል ጉባኤዎች የሚካሄዱት እዛ ውስጥ ገብቶ የራስን አስተዋጽኦ ማድረግ ነው የሚጠቅመው ወይንስ ዝም ብሎ ምን እንበል ዛሬ በሚል የህልውና ማረጋገጫ የሆነ ነገር መቃወም አድርጎ እሱን ደግብ ተወስዶ ነው ወይ? እና ምናልባት እነዚህ ሰዎች በጋራ ያወጡት በተናጠለም ይሁን የሀገራዊ ምክክር ኮሚሽኑን በተመለከተ ጥያቄያቸው የተቃውሟቸው ምን እንደሆነ በግሌ ስለማይገባኝ ራሱ ባለፈው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍንን ባነጋገርኩበት ወቅት አንድ ብዙዎቹ የዚህ በብሔር እንትን ስለሆኑ የምንድን ነው በኢትዮጵያ ጥላ ስር የኛ ችግር አይፈታም ብለው ስለሚያምኑ ነው የሚል ጥያቄ አንስቻለሁ፣ ግራ ስለሚገባኝ ማለት ነው። ነገር ግን አይ እንደዛ አይነት ጥያቄ አልተነሳም ብሎ ደግሞ እሳቸው ምላሽ ሰጥቷል። ያ ካልሆነ ታዲያ ምንድን ነው ሀገራዊ ምክክር ኮሚሽኑ ላይ ጥያቄው? እርግጥ ነው ሀገራዊ ምክክር ኮሚሽኑ የማይፈለግበት ምክንያት የሚያጠራጥር አይደለም። የሽግግር መንግስት ስለሚባል የሽግግር መንግስት የሚጠይቅ ሀገራዊ ምክክር ኮሚሽኑን ሊቀበል አይችልም። ግን ኢትዮጵያ ውስጥ አሁን ባለንበት ሁኔታ ያኔ በግርግሩ በአክቲቪስትም በተኳሹም በምኑም ሀገሩ በሚታመስበት ሰዓት ስለ ሽግግር መንግስት አልሰማም አላይም ያለ መንግስት ዛሬ ለምን ብሎ ስለ ሽግግር መንግስት ሊያስብ ይችላል? ስለ ሽግግር መንግስት በዚህ ሰዓት ላይ ቆሞ እንደዚህ አይነት ጥያቄ ሊመልስ ሊያስተናግድ የሚችል ሀገርና መንግስት አለ ብሎ ማመን ይቻላል ኢትዮጵያ ውስጥ? ስለዚህ መንግስት ምን ይፈልጋል፣ ምን ድረስ ብንሄድ ሊሰማን ይችላል የሚለውን ማሰብ ያስፈልጋል። የሽግግር መንግስት በሚል በተአምር ሊሰማ አይችልም። በተአምር ምን ፈልጉ ምን ለማግኘት
ምን ጎድሎበት ምን ለመሙላት? የጸጥታው የምናምን ሊል የሚችል ሰው አለ። ጸጥታማ የመዋጮ መንግስትማ የግርግር መንግስት ነው። የግርግር መንግስትማ ሀገር ነው የሚታመስበት። በግርግር መንግስት ሰላም አይደለም የሚረጋገጠው። መተኮስ ወደ እንደዚህ አይነት ነገር ያደርሰኛል ብሎ ሰዎች እንዲያምኑ ስለሚያደርግ ሌሎች ተኳሾችን ነው የሚያበረታታው። ዛሬ ወደ ባለንበት ሁኔታ ውስጥ ተኩሶ የሚለውጠው የሚያመጣው ነገር ያለ ምንም ኃይል የለም ብቻ ሳይሆን ሞክሮ ተካለቀጥ ተንጠራርተው መጨረሻ ላይ ተንፍሰው ሁሉንም እያየናቸው ነው። ስለዚህ ፓርቲዎቹ 1 ዓመት ነው የቀረው። አሁን ስለ ምርጫ ቦርድ፣ አሁን ስለ ምክክር ኮሚሽን፣ አሁን ስለ ሽግግር መንግስት ጊዜያቸውን እንዲባልባሌ ነገር ላይ ከማባከን በቀጣዩ ምርጫ ምን ሚና እንደሚኖራቸው እዛ ውስጥ በርካታ ሚሊዮን አባላት ያሉት ፓርቲ ሁሉንም ነገር ሰብስቦ እንዳይወስድ ምን አይነት ቀዳዳዎችና ክፍተቶች አሉ፣ ያንን በምን መልኩ እንታገል፣ እንዴት እያደረገን ሂደቱን እያሰፋን ሁሉ ነገር በአንድ ቡድን እጅ እንዳይሆን እናድርግ፣ ምን መውጫ አለ፣ ምን ቀዳዳ አለ፣ ምን ይደረግ የሚለውን ነገር ቆም ብሎ ማየት መመርመር ነው። በየ5 ዓመቱ ምርጫ ቦርድ ይፍረስ፣ ምክክር ኮሚሽን ይፍረስ፣ የሽግግር መንግስት እየተባለ መቀጠል ይቻላል? መቀጠል ይቻላል። ያ ደግሞ ለመንግስት ታሪፍ ነው። ምናልባት ነገ ወጣት ልጆች ይመጣሉ ብዬ ተስፋ አደርጋለሁ። በቃ ዘመኑ የገባቸው በዘመናዊ ኢትዮጵያ ውስጥ ትርጉም ያለው የፖለቲካ እንቅስቃሴ ለማድረግ ራሳቸውን በዛ ደረጃ የሚያዘጋጁ ወጣቶች ወደዚህ ሂደት ውስጥ ይገባሉ ብዬ አምናለሁ። ከያ ትውልድ ጋር ተያይዞ እስካሁን ድረስ የቀጠለው ፖለቲካ ግን ሽግግር መንግስት ላይ ኃይለኛ ፍቅር ያለው ነው። ያው መጀመሪያ ህዝባዊ መንግስት በሚል ሀገሪቱ ደንበኛ ሆነች። አሁን ደግሞ ሽግግር መንግስት በሚል ከመጀመሪያው ጀምሮ ያው በደንብ በምናምን ውስጥ አለፍን። ከአሁን በኋላ ሽግግርም ህዝባዊ ምናምን የሚባል ነገር የለም። በምርጫ በምናምን ኢትዮጵያ ፖለቲካ ሂደት ውስጥ በፉክክር በምናምን ነጻ ፉክክር የሚደረግበት ሜዳው እንዳይጎረብጥ የተስተካከለ እንዲሆን ሁላችንም እዛ ላይ አስተዋጽኦ እንድናደርግ ግፊት ማድረግ ጥሩ ነው። የማይመለስ ብቻ ሳይሆን መቀለጃና ማሾፊያ የሆነ ጥያቄ መልሶ እያነሱ እሱን ማውለብለብ ብዙ የሚጠቅም ነገር አይመስልም። ስለዚህ ምክክሩ ኮሚሽን ላይ መሳተፍ ትጠቀሙበታላችሁ እንጂ የምታጡት ነገር የለም። የምክክር ኮሚሽኑ ትላንት ጀምሮ እስከዛሬ ድረስ እየተንከባለሉ ኢትዮጵያ ውስጥ የመጡ ችግሮችና መከራዎች እንዴት ይፈቱ ነው፣ እንዴት ከዛ ሂደት ውስጥ እንውጣ ነው። የተለያዩ አጀንዳዎች ምናምን ቀርበዋል። ግን እኔ በግል የማምነው ፖለቲካ ፓርቲዎች ተሳተፉም አልተሳተፉም ጥያቄዎቹ አደባባይ ያሉ በፖለቲካ ኃይሎች የኢትዮጵያን ፖለቲካ በሚከታተሉ ወገኖች ሁሉ የሚታወቁ ጉዳዮች ስለሆኑ ጉዳዩ አደባባይ ወጥቶ ንግግር ሲደረግ ውይይት ሲደረግበት ብዙ ነገሮች እየተገለጡ መፍትሄም እየመጣ ይሄዳል። ፓርቲዎቹ ተሳተፉም አልተሳተፉም በጉዳዩ ላይ እውቀት ያላቸው ስለ ጉዳዩ የተሟላ ግንዛቤ ያላቸው ወገኖች ሂደቱ ላይ ተሳትፈው ጉዳዮቹን በውይይት ነገሮችን ለማጥራትና ወደ አንድ አቅጣጫ ለመሄድ በብዙ መልኩ የራሳቸውን ሚና እንደሚጫወቱ ይታመናል። ስለዚህ ፓርቲዎቹ ቢኖሩ ጥሩ ነው፣ ባይኖሩም የሚቆም የሚለወጥ ነገር አለን ብዬ አላምንም። አንድ በጎ እርምጃ ተጀምሯል። ያን በጎ እርምጃ ተጠናክሮ ወደፊት መቀጠል የሚቻልበት ሁኔታ ላይ መስራቱ ከዛ ውጭ በመግለጫ በምናምን ውስጥ ከመወሰን ይልቅ የተግባር ስራዎችን መስራት አሁን 1 ዓመት ከምናምን የቀረው በዚህ 1 ዓመት ውስጥ የፖለቲካ ፓርቲዎቹ የራሳቸውን ትርጉም ያለው እንቅስቃሴ ማድረግና በኢትዮጵያ የቀጣይ ምርጫ ውስጥ ሚና እንዲኖራቸው ፓርላማ ውስጥ ለመግባት የክልል ምክር ቤት ለመግባት
ከተቻለ መንግስት ለመሆን ጭምር ከወዲሁ ስራዎችን መስራት ያስፈልጋል። ስራዎችን ሲሰሩ ደግሞ የብሶቱ ካምፕ የግድ መሰባሰብ የለበትም። ያኮረፈ ምናምን ብቻ ሳይሆን ሀሳብ ያለው ዓላማ ያለው ራዕይ ያለው በዓላማ የሚሰባሰብ የሚተማመኑት የሚሉት ኃይሎች ሞር ሰብሰብ ብለው በኢትዮጵያ ፖለቲካ ውስጥ ምን ሚና ሊኖረን ይችላል፣ ሂደቱን ለማስተካከል መንግስት ላይ ጫና ለመፍጠር የኢትዮጵያን የፖለቲካ ሜዳም ጤናማና የውድድር ለማድረግ ብንገባ በዚህ መልኩ ይሄን ብናደርግ የሚል በምክንያት ላይ የተመሰረቱ ክርክሮች ወይ ደግሞ እንደዚህ አይነት ዝግጅቶችና ውይይቶች ያስፈልጋሉ። ከዛ ውጭ ዛሬ ላይ ቆመን 7 የቀውስ ዓመታትን ተጉዘን የነዛን ቀውሶች ሁሉም ከየቦታው እየተወራጨ ሀገሩን የቀውስ የመከራ የስቃይ ምድር ካደረገ በኋላ ሁሉም እየተኮረኮመ አደብ ከገዛ በኋላ ዛሬ ስለ ሽግግር መንግስት ማለት ብዙ ትርጉም ያለው ነገር አይመስለኝም። ስለዚህ ባለውና በተጨባጭ በአንድ ዓመት ጊዜ ውስጥ ምን ስራዎች ብንሰራ፣ ምን ብናደርግ፣ ምን አይነት ክፍተቶች ቢሞሉ ወደዚህ ኢትዮጵያ ፖለቲካ ሜዳ ላይ ትርጉም ያለው ውድድር ማድረግ እንችላለን የሚለው እሱ ላይ አተኩሮ በዛ መንገዱ መንቀሳቀሱ በብዙ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬም ሐሙስ ሰኔ 5 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሰኔ 5 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።